ስሜ ብሩክ ይባላል። የማርኮቫ ፋውንደር ነኝ። እሱ ደግሞ ዘላለም ይባላል። እሱም ኮፋውንደሬ ነው። ዛሬ የመጣ ነው እንግዲህ ትልቅ እድል አግኝተን ነው። ኤቢሲ ይህን እድል ስላመቻቸልን በጣም እናመሰግናለን። እንግዲህ ይህን እድል ለማግኘት በጣም ብዙ ቦታ ፈልገን እንትን ብለናል። ዛሬ እንግዲህ ከዳኞች አሪፍ አስተያየት እንደምናገኝ እንጠብቃለን። ለማሸነፍም ተስፋ አድርገን እየተወዳደረ ነው። ውድድሩ እየጠነከረ ነው። የዳኞችን ልብ ለመማረክና ሌላ አዲስ ችግር ፈቺ ሀሳብ ለማሳየት ሰላም ናችሁ። እንኳን ወደ ኢትዮ ስታርታፕ መጣችሁ። በተሰጣችሁ ሰዓት እንግዲህ ምርታችሁን አሳውቁ። ስሜ ብሩክ ይባላል። የማርኮቫ ቴክኖሎጂስ ፋውንደር እና ሲኢኦ ነኝ። እኔ ደግሞ ዘላለም እባላለሁ። የማርኮቫ ቴክኖሎጂስ ፋውንደር እና ሲቲኦ ነኝ። አብዛኛው እንደሚታወቀው የኢትዮጵያ ቢዝነሶች በማኑዋል ኦፕሬሽን ፕሮሰስ ነው የሚሰሩት። ይህም ደግሞ ኦፕሬሽናል ዲሌይ እና ከስተመር ፍራስትሬሽንን ያመጣል። በቅርቡም እንደሚታየው በሺዎች የሚቆጠሩ ቢዝነሶች ተዘግተዋል በኢንኤፊሽንት በሆነ ኦፕሬሽን እና በስሎ ቢዝነስ ፕሮሰስ ማለት ነው። ከነዚህም ኦፕሬሽናል ችግሮች መሀል እኛ አንገብጋቢ ብለን ያሰብነው ከኮሚኒኬሽን ችግር ነው የጀመርነው። አስቡት፣ አሁን ድርጅቶች ላይ ስልክ ይደወላል፣ ስልክ አይነሳም እና የሚገርማችሁ ነገር ጥናቶች እንደሚያሳዩት በቀን 30 ኮል ቢደወል 10ሩ አይነሳም ወር ደግሞ ጥሪ እያስተላለፈ ነው ምናምን ብሎ እንትን አይባልም። ሶ ምን ያክል ክላይንቶችን ሉዝ እያደረገ እንዳለ አንድ ካምፓኒ ማሰብ ይቻላል። አብሶ ደግሞ ወደ ሄልዝ እና ወደ ክሊኒክ ሴክተር ሲመጣ ክላይንቶች አይደለም ሉዝ እያደረግን ያለ ነው፣ አክቹዋሊ ላይፍ ነው ሉዝ እያደረግን ያለ ነው። ሶ ለዚህ ፕሮብሌም ሶሉሽን ማርኮቫ ኤአይ ኮል ሴንተር ይዞ መጥቷል ማለት ነው። which is 24/7 አቬይላብል የሆነ በአንዴ እስከ 50 ሰው በአንዴ ማስተናገድ የሚችል መልቲሊንጓል ሲስተም የተካተለት which is አማርኛ፣ አፋን ኦሮሞ እና እንግሊሽ ማውራት የሚችል ሪል ታይም ፊቸር ያለው ሲስተም ነው። ታርጌት አድሬሰብል ማርኬታችን ኢትዮጵያ ውስጥ እንደሚታወቀው ከ2.7 ሚሊዮን በላይ ቢዝነሶች አሉ። ሶ በቤዚክ ወይም በስታርተር ፕላናችን ብናስበው የ148 ቢሊዮን ብር ካፒታል አለው ማለት ነው። ወደ ሰርቪስ አቬይለብል ማርኬታችን ስንመጣ ደግሞ ከ2.7 ቢሊዮን ብር ማርኬት አለ ማለት ነው። ይሄ በቤዚክ ፕላናችን ነው። ሶ ከ100 ሺህ እስከ 50 ሺህ የሆኑ ቢዝነሶች ሰርቪስ አቬይለብል ማርኬታችን ነው። ሰርቪስ ኦሪየንትድ ማርኬታችን ታርጌት ያደረግናቸው 300 ያክል ቢዝነሶች አሉ። ሶ እነሱ ደግሞ 16 ሚሊዮን ብር ማርኬት ካፒታል አላቸው። ወደ ዩዜጅ ቤዝድ ኢንፍራስትራክቸር ፕራይሲንግ ስንመጣ ለ900 ደቂቃ 4500 ብር ስናስከፍል በሚፈልጉት መጠን ከስተማይዝ እያደረገን ዋጋቸውን ለነሱ እንትንላቸዋለን። ዩኒት ኢኮኖሚክሳችን ላይ ስንመጣ 2 ብር በደቂቃ ኮስታችን ሲሆን ፊክስድ ኮስታችን በርን ሬታችን ተጨማምሮ ማርጂናችን 60% ነው ማለት ነው። ይሄ ገና ኮሚኒኬሽን የመጀመሪያው ፌዝ ነው። ከዛ ፌዝ 2 ይኖራል፣ ፐልስ የሚባል የኢንተርናል ወርክ ፍሎውን ማኔጅ የሚያደርግ እና ኤአይ ማርኬቲንግ ነው ፌዝ 3ያችን እና እኛ ጀስት ኮል ሴንተር ካምፓኒ አይደለንም። ለካምፓኒዎች ፕሮቫይድ እያደረግን ያለ ነው ኤአይ ኤጀንቲክ የሆነ ኢኮሲስተም ነው። የመጀመሪያው በትክክል እንደው ምን ችግር ልትፈቱ ነው? ምናልባት በደንብ እሷን ኮይን ብታደርጉ ትንሽ ግልጽ ስላልሆነ ማለት ነው። ሁለተኛ ደግሞ ምን አይነት ሶሉሽን ነው ይዛችሁ የመጣችሁት? ምናልባት ኤአይ ኮል ኤጀንት ከሆነ ስታብሊሽ የተደረገ ነገር አለ ወይ? አይዘር ስታብሊሽ የተደረገ ኮል ሴንተር አለ? ወደ ችግሩ ስንመጣ አቬሬጅ አሁን ሂውማን እና ኤጀንቱን ስናየው ሂውማን በ8 ሰዓት አቬሬጅሊ እንደ ህጉም 8 ሰዓት ነው የሚሰራው። ሶ በሚኒት እንትን ስንለው ከኮስት አንጻር አንድ ሂውመን 16 ብር ነው ኮስት የሚያደርገው which is 8 ሰዓት ሰርቶ በቀን 16 ብር ነው የሚከፈለው። ይሄ ኤአይ ኤጀንት ግን 24/7 ሰርቶ 5 ብር ነው በደቂቃ የሚከፈለው ማለት ነው። ከፕሮብለሙ ጋር ስንመጣ ደግሞ ከኮንፊውዥን ሊፈጠር ይችላል። አሁን ድርጅቱ ሊያስተላልፍ የሚፈልገውና ኢምፕሎይ ስለ ድርጅቱ ያለው ኢሜጅ አንድ አይነት ላይሆን ይችላል። የተለያዩ ኮንፊውዥኖች ሊኖሩ ይችላሉ። ከዛም በተጨማሪ ደግሞ የተሰጣቸውን ስክሪፕት ወይም ደግሞ እንትን ሊዘልቡ ይችላሉ። ኢቭን ስለ ካምፓኒው ራሱ ላያውቁ ይችላሉ አንዳንድ እንትኖች ሲደወልላቸው።
ይሄ ፕሮብለም ሶልቭ የሚያደርገው ማለት ነው። ጥሩ የሆነ አይዲያ ነው። ይሄ ኢንፎርሜሽን ፕሮቫይድ ከማድረግ አንጻር ብቻ ሳይሆን ብዙ ጊዜ በተለይ ሀገራችን ላይ ቢቱቢን ታርጌት አድርጋችሁ ለመስራት የምታስቡ ከሆነ ብዙ ጊዜ የኢኮመርስ ካምፓኒዎች ጋር ብደውል ኦርደሩን ቼክ ይደረግልሃል፣ የት ደረሰ የሚለው ነገር አፕዴት ይደረግልሃል እና ከሰርድ ፓርቲ አፖች ጋር ኢንተግሬት ለማድረግ ዶክመንቴሽን አለው ወይ? ምን ፌዝ ላይ ነው ያለው? አሁን በፕሮቶታይፕ ደረጃ በጣም በፍጥነት በእንግሊዝኛ ቋንቋ መስራት ይቻላል። ግን ወደ ላንጉዌጅ ሎካላይዜሽን ሲኬድ ደግሞ በምን አይነት ደረጃ ላይ ያለ? አሁን ቅድም አማርኛ፣ አፋን ኦሮሞ፣ ሌሎችም እያላችሁ ነበረ እና አሁን ያለበት ደረጃ ፕሮቶታይፑ ምን ይመስላል? እኔ ክሊርሊ እኛም ጋር ችግር ስላለ ክሊር የሆነ ፕሮዳክት ምናምን ከሆነ በደንብ እንጠቀመዋለን። ምክንያቱም ሪል የሆነ ችግር ነው የሚፈታው። 24/7 ሰርቪስ መስጠት ይችላል እና ምን ደረጃ ላይ ነው ያለው? በጣም አሪፍ ጥያቄ ነው። አሁን ኤምቪፒ ላይክ 90% ጨርሰናል። ዲፕሎይመንቱን ማኔጅ እያደረግን ነው እና እንደተባለው ደግሞ የቋንቋ አኪሬሲው ኦልሞስት 80% ነው እና እሱን ፋይንቱን እያደረግነው ነው ከሰርድ ፓርቲዎች ጋር። ድርጅቶች ከኦርደራቸው ጋር ምናምን ማገናኘት ይፈልጋሉ። ግን እኛ አሁን ያለንበት ፌስ ኪው&ኤ ነው፣ ኩዌስችን ኤንድ አንሰር ነው። ወደዛ ለማስኬድ እየሰራን ነው። የራሳችሁ ኤአይ ሞዴል ነው ዴቨሎፕ ያደረጋችሁት ወይስ እንደነ ጄሚናይ እና ሌሎችን በመጠቀም እነሱን ለርን በማድረግ ነው ሰርቪሱ የሚሰጠው? ኦፕን ሶርስ የሆነ ላርጅ ላንጉጅ ሞዴል ወሰድንና ሎካላይዝድ በሆነ ዳታ ፋይንቱን ያደረግ ነው። ፓርትነርሺፕ ኢንጌጅመንት ጀምራችኋል ወይስ በራሳችሁ ነው ሙቭ እያደረጋችሁ ያላችሁት? ከቲም ስትራክቸር ደረጃ ሁለታችሁን ነው ያየሁትና እዚህ ላይ ደግሞ በጣም አቅም ያላቸው እና ብዛት ያላቸው የቴክ ቲሞች ያስፈልጋሉ እና እነማን ናቸው ከእናንተ ጋር አሁን በቴክ ቲም ደረጃ እየሰሩ ያሉት? እሺ አሁን 5 ሆነን ነው እየሰራን ያለ ነው። ከኔ ውጭ 5 ነው። በዛም ኤአይ ላይ የሚሰሩ ሰዎች አሉ፣ ሳይበር ሴኩሪቲ ላይ የሚሰሩ ሰዎች አሉ እና ሶፍትዌር ዴቨሎፐሮች አሉ እና ደግሞ ከኢትዮ ቴሌኮም ጋር የተነሳው እንትን እኛ አሁን ለምሳሌ 4 ዲጂት ኮድ ነው አይደለ አብዛኛው ሰው እንትን የሚለው እሱን ሳንገፋ ከሱ ኤስአይፒ ኢንተግሬሽን ጋር አብረን አስኪደን ነው። ምንም የሚቀየር ቼንጅ የለም። በቃ ሲስተሙን ጀስት ፕለግ እንደማድረግ ነው። የኤአርፒ ሲስተሞች ዴቨሎፕ የሚያደርጉ በጣም ብዙ ድርጅቶች አሉ። እነዛ ኤአርፒ ሲስተም ዴቨሎፕ የሚያደርጉት ልጆች በተለይ ደግሞ ከእናንተ ኮል ሴንተር ጋር የሚፈልግ ሴክተር ሪል ስቴት፣ ባንክ እና ላረለ ካስተመር ኢንቴንሲቭ የሆኑት ደግሞ ቁጥራቸው በጣም ያነሰ ነው። እንደገናም ደግሞ የሚያገኙት ደግሞ ኤአርፒ ሰርቪስ ደግሞ የተወሰኑ ድርጅቶች ናቸው። እዛ ውስጥ ነው የምትገቡት አይደለ? ከዛ ላይ ምንድን ነው ለየት የሚያደርጋችሁ ነገር ከነሱ ከሚሰጡት? ምክንያቱም እኔ እንደ አንድ ኤአርፒ ሲስተም ዴቨሎፐር እናንተን ሀሳብ ኢሚዲየትሊ ሬፕሊኬት ማድረግ እችላለሁ፣ ወይም እንደ አንድ ፕሮዳክት ብቻ ጨምሬ ሶፍትዌር ውስጥ አድርጌ መስጠት እችላለሁ። ከዛ አኳያ እንዴት ነው ራሳችሁን የምትለዩት? ኮፒ ሊደረግ ይችላል። ልክ እንትኖቹም ሶፍትዌሩም ኦፕን ሶርስ ነው፣ ግን ፓይፕላይኑ እኛ የሰራ ነው ፓይፕላይን ኮፒ አይደረግም። ኦፍ ኮርስ ሞኖፖላይዝ ለማድረግ አይደለም የመጣ ነው። ኮምፒውተሮች ይኖራሉ። እኛ ኦፕቲማይዝድ የሆነ በጣም ለየት ያለ ከሌሎች ሲስተሞች ጋር የማይጋፋ አንድ ላይ ፓርትነርሺፕ አድርገን ልንሄድ የምንችለው እንጂ እየተገፋፋን ለመሄድ አይደለም ያሰብነው። በጣም ጥሩ ጥሩ ነው። ምናልባት ዘንድ 2 ጥያቄዎች አሉኝ። አንደኛ አሁን ብዙ ሴክተሮችን መዳሰስ ትፈልጋላችሁ ወይም ብዙ ኢንዱስትሪዎችን ጤና ብላችኋል፣ ባንክ፣ እንደዚህ የእናንተ የሴክተር ኖሌጅ ወይም ደግሞ እውቀት ምን ያህል ነው? ምክንያቱም ቱሉ ብቻው በራሱ ተነጋግሮ መፍትሄ አይሰጥም እና እዛ ላይ ያላችሁ እይታ ምንድን ነው? ለምሳሌ ለጤና ብታደርጉት ይህንን ሲስተም ጤና ነክ የሆነ ነገር ላይ ያላችሁ መረዳት ወይም ደግሞ ሰው አላችሁ ወይ ዶሜኑን የሚገባው ወይም ሴክተሩ የሚገባው? ሁለተኛ ቅድም 16 ሚሊዮን ያላችሁት ብር ነው ቶታል ማርኬት ካፕ? ሰርቪስ ኦሪየንትድ ማርኬት በአንድ አመት 300 ካምፓኒዎችን ታርጌት አድርገን 16 ሚሊዮን ምኑ ነው ብሩ ነው? ኤአርፒ ማለት ነው። የእነሱ
ለኛ የሚገባው እናንተ የምታገኙት ኦኬ ፎርካስት ፕሮጀክሽናችሁ ነው እናንተ ይሄን ያህል ብር ልንሰራ እንችላለን ያላችሁት። ኦኬ ጥሩ። ቅድም ሜንሽን የተደረገው ነገር አንዱ ክሪቲካሊ ኢምፖርታንት ነው። ኮምፒቲሽንማ ይኖራል ማለት ዶሚኔት ለማድረግ ካልተነሳችሁ ሰርቫይቭ አታደርጉ። አትዩዳችሁ መሆን ያለበት the best product ሌላ ጋር የሌለ የብዙ ሰው ችግር የሚፈታ ይሄ ነው ደግሞ መለያው የምትሉት ነገር ሊኖር ያስፈልጋል። እና ዶሜን ላይ ወይም ደግሞ ስፔሲፊክ ሴክተር ላይ ወይም ደግሞ ተቋም ምንድነው ኢንዱስትሪ ላይ ያላችሁ ኖሌጅ ምንድነው የእናንተ ስትራቴጂ ወደዛ የምትሄዱበት? ሶ ቤዚክሊ ሁለት እንትኖችን እያናገር ነበር፣ ባንክ ሴክተር እና ፈርኒቸሮችን። ሶ አይተውት አፒታይታቸውም አሪፍ ነው። ቀጥታ ከእነሱ ጋር ነው ትሬን የምናደርገው አሁን ኤምቪፒ ካለቀ በኋላ። ለሄልዝ እና ለተለያዩ እኛ ለማናውቃቸው ሴክተሮች ደግሞ ስፔሻሊስት ፈልገን በዛ ዌይ ነው ይስማማል አይስማማም እያደረግን እንትን የምንለው። እሺ እኔ አንድ ጥያቄ ነው ያለኝ፣ ሌላኛው ሰጀሽን ነው። በዋናነት ሞዴላችሁን ኦፕን ሶርስ ነው የተጠቀማችሁት። ምን ያህል ሰዓት ዴታ ትሬን አደረጋችሁ ራሳችሁ ወይስ ትሬን ካላደረጋችሁ እሱ እንዳለ ሆኖ፣ ምክንያቱም ከኮል ሴንተር ጋር ተያይዞ ኤአይም ሲነሳ ኢቲካል ኢሹዎችም ይነሳሉ። አይ ሆፕ እነዚህ ነገሮችን አስባችኋልና ከዚህ አንጻር እንዴት ነው ሬዲነሳችሁ ዝግጁነታችሁ የሚለውን መልስ ነው። አክቹዋሊ ኤልኤልኤም ትሬን ሳይሆን ያደረግ ነው ኦልሬዲ የተሰሩ ኤልኤልኤሞችን በሎካል በሀገራችን እንዲሆን አድርገን ፋይንቱን ያደረግ ነው። ፋይንቱን ፕሮሰስ ብቻ ነው እኛ ያደረግ ነው። ፋይንቱን ብቻ ያደረጋ ፋይንቱን ያደረግ ነው ለሎካል እንዲሆን። ያቀረባችሁት ሀሳብ ጥሩ ነው። ምክንያቱም ሚዳኛን ገበያው ነው። አንድ ሀሳብ ይመጣል፣ ያ ሀሳብ ገበያ ውስጥ ይገባል። ያ ገበያው ደግሞ ፍላጎቱ፣ የሰው ባህሪ፣ እነዚህ የመሳሰሉት ነገሮች ናቸው። ሶ አይ ቲንክ እናንተም እርግጥ አድርጋችሁ ይሄንን ፕሮዳክት አንድ ሁለት ከቻላችሁ አንድ ሴክተር ሞክራችሁ እስቲ ሞክሩት እና ሌላው አይ ቲንክ አይ ስትሮንግሊ በጣም ሬኮመንድ የማደርጋችሁ ነገር ምንድነው የእናንተን ኢኮሲስተም አጥኑት። እንዴት ነው ገበያ ሲገባ ኢንተርፕረነር መሆን ወይም ገበያ ላይ መግባት ወታደር መሆን ማለት ነው። ጥይቱ ከየት እንደሚመጣ አታውቅም፣ ግን ቆረጥ አድርገህ መግባት ነው አይደለ? ድፍረትም ይፈልጋል። ግን ከዛ በፊት ከመግባት በፊት ግን ትልቁ ነገር ጦር ሜዳው ምን ይመስላል አይደለ? ማየት ይፈልጋል። ምናልባት እዚህ ጋር የአርቲፊሻል ኢንተለጀንስ ኢንስቲትዩት ላንጉጅ ሞዴል ላይ በጣም በርካታ ስራ ይሰራል። የራሱ የሆነ ኢንኩቤሽን ሴንተር አለው። እሱን መጠቀም ትችላላችሁ። እንግዲህ ዳኞች ተነጋግረን የዚህ ሳምንት ውጤት የሰጠናችሁ ይሄንን ይመስላል። ማርኮቫ 39.4 በማምጣት የዚህ ሳምንት ውድድርን አጠናቋል። ጤና ላይ ለምሳሌ እንደ አንድ ሴክተር የምትወስዱ ከሆነ እኛ ልናግዛችሁ እንችላለን። እንደ ዲጂታል ሄልዝ ካምፓኒ እና እንደ ኢኖቬሽን ሀብ ኤአይ ላይ ኤአይ እንዳለው እኛም ምክንያቱ እዛ ላይ ቀርባችሁ ትበሉ እሱን አንድ ሜጀር ሴክተር እንውሰደው። ውድድሩ በጣም አሪፍ ነበረ። በጣም ኮንስትራክቲቭ የሆኑ ኮሜንቶች ተሰጥተውናል። ምን ማሻሻል እንዳለብን፣ ምን ደግሞ ምን ላይ መበርታት እንዳለብን፣ ጥሩ ጎናችን፣ መጥፎ ጎናችን ተነግሮናል። ፖይንታችንን አይተናል።